ብዙ ጊዜ እኛ ጨርሰን ያልገደልናቸው ማንነቶች፣ ብዙ ጊዜ እኛ ጨርሰን ያልገደልናቸው ባህሪዎች በየእርከኑ ይፈታተኑናል። እነዛን ነገሮች ሁሌም እኛ አንድ እርምጃ በጨመርን ቁጥር እየቀረፍን ካልሄድን በጣም ትልቅ ውድቀት የሚያስከትሉብንም ነገሮች ናቸው። የክርስቶስ ኢየሱስ የሆኑት ስጋቸውን ከምኞታቸው ጋር ሰቀሉት ብሎ ይናገራል። ስጋቸውን ከምኞታቸው ጋር ምን ማለት ነው? ምኞት የሚባል ነገር አለ፣ ስጋ የሚባል ነገር። ስጋ እኛ የለበስነው ስጋ ነው። ስጋ ደግሞ ለኃጢአት ዋነኛው መሳሪያ ነው። ምኞት ደግሞ መንገድ ነው። ስለዚህ ያልተሰቀሉ ማንነቶች፣ ያልተሰቀሉ ባህሪዎቻችን፣ ያልተሰቀሉ ልማዶች በክርስትና ሕይወት ውስጥም ትልቅ ተጽዕኖ ያሳድርብናል። ሰላም የተወደዳችሁ ውድ የእንግዲህ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ ሁሌም በየሳምንቱ ወደ እናንተ የሚደርስ የጎልደን ጆርኒ ፖድካስት ተከታታይ ፕሮግራማችን ነው። አብራችሁን ተከታተሉ። አንድ አገረ ገዢ ነበር። አንድ ንጉሥ ልጁን ለመጀመሪያ ጊዜ ልዑሉን ወደ ጦር ሜዳ ለመላክ ያደረገውን ዝግጅትና እንዲሁም ደግሞ ከቤቱ እስኪወጣ ድረስ የመከረውን ምክር እንሰማለን። ለመጀመሪያ ጊዜ የራሱ አገር ከሌላ አገር ጋር ሲዋጋ ልጁን ወደ ሰልፍ እንዲወጣ አደረገው። አባቱ በጣም የተመሰከረለት ጀግና ነው። አባቱ ብዙ ድሎችን ያደረገ ነው። እንዲሁም ደግሞ በብዙዎች ዘንድ የሚታወቅ ነው። ግን ባልተጠበቀው ሁኔታ ደግሞ ዛሬ ያለውን አንድየውን ልጅ ለመላክ ይወስናል። ያ ልጅ ሊወጣ አካባቢ ጠርቶት ወደ ኋላ ያዘውና አንድ ምክር መከረው። እሱም አሁን እንግዲህ የምትሄድበት ምትራራበት አይደለም፣ ምትራራበትም አይደለም። አንተ ቸል ባልክ ቁጥር ምትጠቃበት እንዲሁም ደግሞ በጣም ምቹ ጊዜ ካገኙ ደግሞ ሊገሉ ሁላ የሚችሉበት ነው። ስለዚህ ዙሩን እንዲሁም ደግሞ የምትሄድበትን መንገድ እንደ ቀላል አትየው ብሎ ይናገራል። ስለዚህ አንተም እንደዛው በዛው ልክ በያዝክና በፊት የገጠሙትን በያዝካቸው ባገኘ ቁጥር ጨርሴ ግደላቸው ብሎ ይመክራል። ጨርሴ ግደል፣ አትራራላቸው ብሎ ይናገራል። ልጁም ትዕዛዙን ተቀብሎ ይወጣል፣ ወደ ጦር ሜዳው ይቀላቀላል። በዛውም በጦር ሜዳ ሁኔታው እንዳለውም እንደዚህ ጆሮ እንደሰማ ሰው ይሆን በጣም ጆሮ እየከረረ እንዲሁም ደግሞ በጣም ትልቅ ወኔ የሚጠይቅ መሆኑን አይተው እሱም ያንን ታላቁን ተጋድሎ በመቀላቀል ጨርሶ ድል አድርጎ ተመለሰ። አንድ ትልቅ ነገር እናያለን። ብዙ ጊዜ እኛ ጨርሰን ያልገደልናቸው ማንነቶች፣ ብዙ ጊዜ እኛ ጨርሰን ያልገደልናቸው ባህሪዎች በየእርከኑ ይፈታተኑናል። አንድ ልጅ ጳውሎስ ሲናገር አንዴ የተናገረውን ቃል አስታውሳለሁ። እኔ ልጅ እያለሁ እንደ ልጅ አስብ ነበር ብሎ የተናገረው። አንዳንድ ባህሪዎቻችን ከልጅነታችን ጀምሮ የመጡ ናቸው። እኛ በጨመረን ቁጥር ሰውነታችን በፋፋ እንዲሁም ቁመታችን በጨመረ ቁጥር ከኛ ያልተቀረፉ ከኛ ጋር አብሮ ያደጉ እነዛ ነገሮች ደግሞ እኛ በደረስንበት ሁሉ የእኛን አይዴንቲቲያችንን በጣም የሚያወርዱ እንዲሁም ደግሞ በሰዎች ዘንድ ተቀባይነት እንዳናገኝም ጭምር የሚያደርጉ ነገሮች ናቸው። እነዛን ነገሮች ሁሌም እኛ አንድ እርምጃ በጨመርን ቁጥር እየቀረፍን ካልሄድን በጣም ትልቅ ውድቀት የሚያስከትሉብንም ነገሮች ናቸው። እንደዚህኛው ንጉሥ እኛ ጨርሰን እስካልገደልን ድረስ፣ ጨርሰን ቆርጠን እስካልዳን ድረስ ስንፍናዎቻችን እንበለው፣ ልማዶቻችን እንበለው፣ ሌሎችም ነገሮች እኛኑ ወደኋላ የሚጎትቱን ነገሮች ናቸው። ስለዚህ ጨርሶ መግደል፣ ጨርሶ መውጣት ለትልቅነት የሚደረግ ትልቅ ተጋድሎ ነው። ስለዚህ ያንን በህይወታችን ማድረግ ስንጀምር በጣም ትልቅ ሰዎች ተብለን እንጠራለን። ትላንት የአገር ጀብድ የተባለው፣ ትላንት በጣም ለአገር ታሪክ ሰራ የሚባለው፣ ትላንት እሱ ትልቅ ሰው ነው የተባለው ሰው ሁሉ ከልጅነት ጀምሮም የሆነ አይደለም የጀመረው፣ አዋቂ ሆኖ አይደለም የጀመረው።
እያንዳንዱን ነገር በሂደት እየቀየረ እንጂ እያንዳንዱን ነገር በሂደት እየቀነሰ እንጂ እኛ መያዝና እንዲሁም ደግሞ መሰብሰብ ብቻ ሳይሆን መቀነስንም ጭምር መልመድ ይኖርብናል። መቀነስ፣ የማይገቡንን መቀነስ፣ የሚጠቅሙንን በመጨመር መንቀሳቀስ አለብን። ያኔ ትልቅ ባለውለታ የሚባለው ትልቅ ደግሞ ለአገር ጠቃሚ የሚባል ትልቅ ለቤተ ክርስቲያን ጠቃሚ ነገር አዋቂ የት ምን መናገር እንዳለበት የት ምን መናገር እንደሌለበት ያውቃል ከሚባሉ ሰዎች ተርታ እንመደባለን። ስለዚህ የኛ ልማዶቻችን የኛ መንገዶቻችን ዕለት የትምህርት መሆን አለበት። ዕለት ምክርን መናቅ የለብንም። እንዲሁም ደግሞ ትምህርትን ችላ ማለት የለብንም። እያንዳንዱን ነገር ለማሳካት በምናደርግበት ጉዞች በሙሉ እያንዳንዱን ትምህርት መቅሰም አለብን። ያኔ እኛ የማንፈልጋቸውንና የማይፈለጉብንን ነገሮች በሙሉ ጨርሰን እናጠረዋለን። እዚህም ነው አንዳንድ ሁኔታዎች፣ አንዳንድ ልምዶች ቤተክርስቲያን ውስጥ ትልቅ ችግር የሚፈጥሩት። በክርስቶስ ኢየሱስ አምነን የዳንን ዕለት በክርስቶስ ኢየሱስ ሆነናል ብለን ወደ ኢየሱስ ክርስቶስ የመጣን ዕለት ከእኛ ጋር አብሮ የሚመጣው የራሳችን የሆኑ ባህሪዎች አሉ። እነዚያ ባህሪዎች ደግሞ የሚቀረፉት ከክርስቶስ ሕይወት መማር ብቻ ነው። ክርስቶስን ስንማር፣ ክርስቶስን ስናውቅ፣ ክርስቶስን ስንከተል፣ ክርስቶስን ብቻ ስናይ የክርስቶስ ባህሪዎችን እንቀበላለን። የክርስቶስ ባህሪዎች ደግሞ ባህሪዎቻችን ሲሆኑ የኛ ባህሪዎቻችን ደግሞ ይወጣሉ። መጽሐፍ ቅዱስ ለጋላትያ ሰዎች ጳውሎስ ሲናገር እንደዚህ አለ፣ የክርስቶስ ኢየሱስ የሆኑት ስጋቸውን ከምኞታቸው ጋር ሰቀሉት ብሎ ይናገራል። ስጋቸውን ከምኞታቸው ጋር ምን ማለት ነው? ምኞት የሚባል ነገር አለ፣ ስጋ የሚባል ነገር። ስጋ እኛ የለበስነው ስጋ ነው። ስጋ ደግሞ ለኃጢአት ዋነኛው መሳሪያ ነው። ምኞት ደግሞ መንገድ ነው። ስለዚህ ያልተሰቀሉ ማንነቶች፣ ያልተሰቀሉ ባህሪዎቻችን፣ ያልተሰቀሉ ልማዶች በክርስትና ሕይወት ውስጥም ትልቅ ተጽዕኖ ያሳድርብናል። ሲሰቀል ሲባል ኢየሱስ ክርስቶስ በስጋው ተገኝቶ ነው የተሰቀለው። እኛ ደግሞ ከእርሱ ጋር የምንሰቅል ከሆነ ስጋችንን፣ ምኞታችንን፣ የስጋ ውጤቶቻችንን ነው የምንሰቅለው። እነዛ ነገሮች ካልተሰቀሉ የኛ የክርስትና ሕይወታችን አደጋ ላይ ነው። ስለዚህ የክርስትና ሕይወታችንን ከአደጋ ለማውጣት የኛን መንፈሳዊነታችንን ፍሬያማ ለማድረግ የኛን መንፈሳዊነታችንን እንዲሁም ደግሞ ለመጠበቅ ማድረግ ያለብን ነገር ሁሌም የኛን የግል ፍላጎቶቻችንን፣ የግል ምኞቶቻችንን ከክርስቶስ ባህሪ ጋር የሚጣረሱ ነገሮችን በሙሉ ከክርስቶስ ጋር መስቀል ላይ መስቀል። ያልተሰቀሉ ነገሮች እኛኑን ይሰቅሉናል። ያልተሰቀሉ ነገሮች የኛን ሕይወት ምስቅልቅል ውስጥ ይከታሉ። ወሰን የአንድ ነገር መጀመሪያ፣ የአንድ ነገር ደግሞ መጨረሻ ነው። አንድን ነገር የምናበቃበት፣ አንድን ነገር ደግሞ የምንጀምርበት፣ አሮጌውን የምናበቃበት፣ አዲሱን የምናስቀጥልበት ነው። ስለዚህ ለእያንዳንዱ ወሰን ያስፈልጋል። ወሰን በሕይወታችን ያስፈልጋል። የትኛው ጽድቅ የትኛው ደግሞ ኃጢአት ነው ለሚለው ነገር መሀል ላይ ወሰን ሊኖር። ወሰን ያልተበጀለት ክርስትና ከዓለማዊነት የማይለይ ነገር ነው፣ ወይም ከሃይማኖት የማይለይ ነገር ነው። ስለዚህ ክርስቶስ በእኛና በዓለም መካከል ወሰን አበጅቶልናል። እሱ ምንድነው? የእርሱ የሆኑትን ከኔ ጋር እኔ በተሰቀልኩበት መስቀል ላይ ተሰቅሏል፣ ምኞታቸውን እዛው ክዷል ሲል ይናገራል። ታዲያ እነዚህ ደግሞ የእሱ ፍሬዎች ናቸው። የኔን ፍሬ ወስዷሉ እያለ ነው። የኔን ፍሬ ይዟል እያለ ነው። ስለዚህ የእሱ የሆኑትን የሚያውቁ ደግሞ በእነዚህ ፍሬዎች ነው። ነገ ማንም አይናገረውም። እኔ ያንተ ነኝ፣ እሱ ያንተ ነው ብሎ ማንም አይነግረውም። ምክንያቱም በፍሬ ያውቋቸዋል፣ በፍሬ ይለያቸዋል። ስለዚህ እያንዳንዱን ዕለት ስንውል በእያንዳንዱ ሰዓት በምናደርጋቸው ንግግሮች፣ በምንሳተፍበት ህብረት ውስጥ ምንማረውም ትምህርት አይነት ምን አይነት መልካችንን እየቀረጸ ነው፣ ምን አይነት ባህሪ እያወጣብኝ ነው የሚለውን ነገር ፈትሸን ማወቅ ይጠበቅብናል። ክርስቶስ ወሰን እንዳበጀልን እኛም ደግሞ ወሰን ማበጀት አለብን። ይሄን ማለት አለብኝ፣ ይሄን ማለት የለብኝም። ቀላል ከሆኑ ነገሮች ተነስተን ትልልቅ ነገሮችን ማለት እንችላለን። ስለዚህ ክርስቶስ ሁሌም እኛ ደግሞ የተሰራን ቤቶች እንድንሆን ይፈልጋል። መንፈሳዊ ቤት ለመሆን ተሰሩ ብሎ እንደተናገረው ሁሉ መንፈሳዊ ቤት ለመሆን እንዳንሰራ የሚያደርጉንን ነገሮች በሙሉ መቅረፍ አለብን። ስለዚህ ከክርስቶስ ጋር ያልተሰቀለው ማንነት
የክርስቶስን ቤት ሊሰራና የክርስቶስን ባህሪ ሊሸከም አይችልም። ክርስቶስ ጽኑ ግንብ ነው። ክርስቶስ አለት ነው። ክርስቶስ ደግሞ በሸክላ ወይም በተሰባሪ ሸክላ ውስጥ የተቀመጠ ሕያው ነው። ስለዚህ በተሰባሪ ሸክላ ውስጥ የተቀመጠው ሕያው እኛን ደግሞ የራሱን መልክ እንድመስል እስከሚሰራን ድረስ ወደ እርሱ እያደገን ከእርሱ እየተካፈለን ወደ እርሱ እየተጠገን እርሱን እየመሰለን እናድጋለን እንሄዳለን። ያንን የምናደርገው ኃጢአትን ምኞትን እየከደን ከዓለም እየራቅን ወደ እርሱ እየተጠገን ከምኞታችን እየተላቀቅን የክርስቶስን ምኞት እያደረግን ወደ እርሱ እያደገን ስንሄድ እርሱን ወደ መምሰል እንደርሳለን። እሱን በመምሰል ቁልጮ ውስጥ መቀመጥ እሱም ወደ መምሰል ጣሪያ ላይ መድረስ ማለት ዓለምን መካድ ማለት ነው። ስለዚህ ዓለምን ለመካድ ደግሞ ለክርስቶስም ለዓለም መሆን ስለማይቻል ለክርስቶስና ለዓለም መሃል ላይ ገደብ ማስቀመጥ ይጠበቅብናል። ስለዚህ ገደብ ለማስቀመጥ ደግሞ መጀመሪያ ራሳችንን መካድ አለን። ማንም ወደ ክርስቶስ የሚመጣ ራሱን ይካድ ነው። ማንም ወደ እኔ ሊመጣ የሚፈልግ ቢኖር ራሱን ይካድ፣ ከዛስ መስቀልንም ተሸክሞ ዕለት ዕለት ይከተለኝ ብሎ ተናግሯል። ስለዚህ መስቀልን ለመሸከም እሱን ዕለት ዕለት ለመከተል ራስን መካድ ይቀድማል። ራስን መካድ ደግሞ እንዲሁ ራስን ማስገዛት ወይም ተማረኩኝ ብሎ መምጣት ሳይሆን ሁሉን ነገር ትቶ መከተል ነው። በብሉይ ኪዳን ዘመን እና ኤልሳ ሁሉን ነገር ትቶ የተከተሉት። ኤልሳ 12 ጥማድ በሬዎችን አርዶ ነው። ጴጥሮስ በአዲስ ኪዳን ተከተልን ስል እኛ ሁሉን ትተን ተከተልን። ሁሉን ስል ያለውን የሌለውን ቆጥሮ አይደለም። ሁሉን ስል የመጀመሪያውን ባህሩንም ጭምር ነው። የመጀመሪያውን ተንኮሉንም ጭምር ነው። የመጀመሪያውን ልምዱንም ጭምር ነው ይተው። ዛሬም በዚህ ዘመን ላይ እንዲህ ያስፈልጋል። ያልሞተ ማንነት ሕያው የሆነውን መንፈሳዊን ነገር መሸከም አይችልም። መንፈሳዊን ነገር የመንፈስን ነገር ለማውራት የመንፈስን ነገር ለመሸከም የመንፈሳዊን ነገር ለመስራት መጀመሪያ ስጋዊውን መግደል ይጠበቅብናል። ምክንያቱም መንፈሳዊ ነገር በስጋዊ ነገር አይሰራም። ስጋዊ ቅናት መንፈሳዊን ቤት አይሰራም። መንፈሳዊ ቅናት ግን ስጋዊን ቤት ይሰራል። መንፈሳዊ ስራ ግን ስጋዊንም ስራ ይሰራል። ስጋዊን ስራ ይሰራል ማለት ስጋዊን ክፍተት ይሞላል። ስጋውን እንደ አዲስ ይፈጥራል። ስጋውን ይቀድሳል። ስለዚህ መጀመሪያ ስጋውን በመግደል የስጋውን ምኞት በመግደል ከክርስቶስ ጋር በመስቀል ወደ ክርስቶስ መቀላቀል ይጠበቅብናል። ስለዚህ ያኛው ንጉሥ ልጁን ሲመክር ጨርሴ ግደለው እንዳለው ጨርሰን መግደል ይጠበቅብናል። ምኞታችንን ጨርሰን መግደል ይጠበቅብናል። ክርስቶስን ለመከተል ስጋችንን ጨርሰን መግደል፣ የስጋ ፍላጎቶቻችንን ጨርሰን መግደል ካልሆነ አልተገረንም ማለት ነው። ያልተገረ ማንነት፣ ያልተገረ ሐሳብ፣ ያልተገረ አስተያየት በክርስቶስ ላይ ሌላ መልክ የሚፈጠር ሌላ መሰረት ሊመሰርት የሚመጣ እነዛን የመሳሰሉ ነገሮች በሙሉ ካልተሰራ መንፈሳዊ ቤት የሚመጣ ነገር። ስለዚህ መንፈሳዊ ቤት ለመሆን ለመሰራት እኛ መጀመሪያ ስጋዊ ምኞታችንን ስጋዊ ፍላጎቶቻችንን ከክርስቶስ ጋር በመስቀል ላይ መስቀል አለብን። ጨርሰን መግደል አለብን። ክርስቶስ ወደዚህ ሲመጣ ሕያው ሆኖ መጥቶ ጋሎ ሞቱ፣ እንዲሁም ደግሞ ጨርሶ የተነሳው ሕያው ሆኖ እኛም ሕያዋን ሆነን ለመጠራት መጀመሪያ ራሳችንን የስጋ ምኞቶቻችንን መግደል አለብን። መጀመሪያ የነበርንበትን እናውቃለን። ከዛ ሲመጣ ያንን ባህሪ ያንን መልክ ያንን ልምድ ይዘን አይደለም ወደ ቤተክርስቲያን ውስጥ መግባት ያለብን። ቤተክርስቲያን ውስጥ ስንመጣ አዲስን ማንነትን ለመላበስ አዲስን ባህሪ ለመቅሰም አዲስን ትምህርት ለመቀበል አዲስን ትምህርት ለማስተማርም ጭምር ራሳችንን ባዶ አድርገን መቅረብ ያለብን። ምንም ልናውቅ እንችላለን፣ ብዙ ነገር ልናጠና እንችላለን፣ ብዙ ነገር ልንል እንችላለን፣ ልንሆን እንችላለን። ነገር ግን ቤተክርስቲያን ውስጥ ሲገባ ወደ ክርስቶስ ኢየሱስ ሲቀረብ የመስቀሉን እና የሞቱን ትንሣኤ እናወራለን እንጂ የራሳችንን ታሪክ አናወራም። የራሳችንን ነገር አንቆጥርምም አናስቆጥርምም። በምናስቆጥረው ነገር ቢኖር የክርስቶስን ምሕረት የምንቆጥረው ነገር ቢኖር የክርስቶስን በጎነትና ቸርነት ነው። ያኔ የክርስቶስን መልክ እንይዛለን። በዓለም ላይ ስንኖር ደግሞ እንዲህ እንኖራለን። ክርስቶስ ቢሆን ይሄን ያደርጋልን እያልን እንኖራለን። ዕለት ዕለት በዚህ መንገድ ነው። ክርስቶስ ቢሆን ይሄን ያደርጋል፣ ኢየሱስ ቢሆን ይሄን ያደርጋል፣ ኢየሱስ ቢሆን ይሄን ይናገራል፣ ኢየሱስ ቢሆን ከኢየሱስ አንደበት ይወጣል።
ኢየሱስ ቢሆን ይህን ቴክስት ጽፏል እያን መኖር እንችላለን። ስለዚህ በዚህ መንገድ ከተንቀሳቀስን ስጋችን ቀጥና ለጥ ብሎ ለክርስቶስ ይገዛል። ለክርስቶስ ለመገዛት ክርስቶስን የሚመስልን ባህሪ፣ ክርስቶስን የሚመስልን ማንነት መፍጠር እንችላለን። የሚረዳን ጸጋዋለን። በጸሎት በጾም የቅዱስን ቃል በማንበብ ከእርሱ ጋር ፌሎሺፕ በማድረግ ስጋዊ ማንነታችንን በመግደል አዲሱን መተካት እንችላለን። ስለዚህ በዚህ እንድንመላለስ እግዚአብሔር ጸጋውንና እንዲሁም ደግሞ አቅሙን ይጨምርልን። ዕለት ዕለት ጸሎታችን በጸጋው ደግፋል። ማንም የቆመ የሚመስል ቢኖር እንዳይወድቅ ይጠንቀቅ ስለሚል የኛ ማንነቶቻችን፣ ያልተገሩ ማንነቶቻችን፣ ያልሞቱ ማንነቶቻችን፣ ባህሪዎቻችን፣ ልምዶቻችን ሳናቅ አንድ ተንጸባርቆ ያንን አሮጌውን አዳምን በአዲሱ አዳም ውስጥ በማሳየት እንዳይጥለን መጸለይ አለብን፣ መትጋት አለብን። እግዚአብሔር ደግሞ ይረዳናል። ተባረኩ።